ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ደግሞ ለሩታ እንግዲህ ልጅ አለው ሚስት አለው ልጁና ሚስቱን ትቶ መጥቶ አንቺን ጊዜያዊ ተጠቃሚ ሊያደርግሽ ነው ወይም ደግሞ ጊዜያዊ ሊጠቀምብሽ ነው የመጣው በማለት እንግዲህ እነዚህ ወራዶች ማለት ነው የአብርሃም ቡችሎች መጥቷል። ገባችሁ አይደለ? በዚህ አጋጣሚ እና ሁሉም ሰው መጥቶ ማለት ነው በቃ ያው እንዴት ልበላችሁ የሆነን ለመናገር ማለት ነው የሆነ አብርሃም ሌላ ሴት ሲያመጣ ማለት ነው እኔ አብርሃምን እጠቅሳለሁ ምክንያቱም ከሩታ ጋር የተያዘ ስለሆነ ባለቤቷ ስለነበረ ገባችሁ አይደለ? ነገር ግን እዚህ ጋር አብርሃም ሳይኖር ለምን አብርሃምን ታነሻለሽ ምናምን ልትሉኝ ትችላላችሁ። ነገር ግን እሱ መጠቀስ ስላለበት ነው የሚጠቀሰው ማለት ነው። ግን እሱ እንደዚህ ሄርሜላን ሲያመጣት ከሱ ጋር አይዞ በርታ ምክንያቱም የዛ ሰዓት ምን ይያሉ ነበር ሁሉም ማለት ነው እንዴት ሩታ እንዴት ማለት ሩታን እንዴት ነው እሷ ጥፋተኛ እንደሆነችና ሩታ አብርሃምን እንደገፋችው አብርሃም ደግሞ እቤት ውስጥ ቁጭ ብሎ ማሰብ እንደሌለበትና መጨነቅ እንደሌለበትም እና የራሱ የሆነ በቃ አይደለ ፈታ ማለት እንዳለበት ከሩታ ጋር ስለተጣላ እሱ እቤት ውስጥ ቆዝሞ መቀመጥ እንደሌለበትና ሴትን አምጥቶ ማጣበስ ነበር የነሱ ስራ የአብርሃም ቡችሎች የዛ ሰዓት ካያችሁ ማለት ነው። አሁን ግን ሩታ ኦኬ ተለያይቷል ከአብርሃም ጋር ነገር ግን የራሷን ህይወት ሲጀምር ወይም ደግሞ የራሷ በቃ ኦኬ ህይወቷን ታውቃለች እኮ እቺ እኮ ትልቅ ልጅ ናት ህፃን አይደለችም። ገባችሁ አይደለ? ቢያንስ ማለት ነው ስለዚህ ስለራሷ በደንብ ታውቃለች ጠንቅቃ ማንን መያዝ እንዳለባት ምን እንደሚመቻት ምን እንደሚጎዳት በደንብ የምታውቅ ልጅ ናት። እንኳን ሩታ አይደለም የሩታ ልጅ ህፃኑ እንኳን አሁን የህፃኑ የተወለደ ልጅ እንኳን ማለት ነው እሳት ብታስጠጉ እሳት ለእጁን እንደዚህ ብታረጉት እጁን ያሸሻል እንጂ አይሰጥም እጁን ማለት ነው። ገባችሁ? ማንም ሰው ያውቃል። ግን አሁን አጉል መካሪ ነኝ ብላችሁ እዚህ ጋር አንዴ ልጅ አለው ሚስት አለው ልጁና ሚስቱን ትቶ ነው የመጣው ኦኬ አላችሁ። አንዴ ደግሞ እሱ እኮ ህይወቱ እንደዚህ ነው ምናምን አላችሁ። እሺ ግን አሁን ያም ሆነ ይህ ማለት ነው እዚህ ጋር ማለት ነው ልንገራችሁ አሁን ከሩታ ምንድነው የምትፈልጉት ነው እኔ የሚገርመኝ ስለዚህ አሁን መታችሁ አጉል መካሪ አትሁኑ። ሩታ ራሷን ታውቃለች በደንብ ማለት ነው። ገባችሁ አይደል? በደንብ ራሷ ታውቃለች ስለ ራሷ በደንብ የምታውቅ ልጅ ናት ማለት ነው። ስለዚህ አሁን ልጅም ሆነ አይኖረ ኦኬ ሲጀመር ሩታ ማለት ነው ልንገራችሁ ልጁን ፈልገው አይደለም። ገባችሁ አይደለ? አብርሃምን ለማሽበቅ አብርሃምን ለማናደድ ነው እንጂ ከሱ ጋር እንደዚህ የምትሆነው እንጂ የእውነት ሩታ እኮ ማለት ነው መጥቶላት እንኳን ስንት አፍቃሪ መጥቶላታል እንኳን ይሄንን ልትቀበለው ማለት ነው። ገባችሁ አይደለ? ብትቀበል ኖሮ ብዙዎቹን ትቀበል ነበረ። ግን ኢቭን እንኳን እራሳችሁ ያመጣችሁት ወንድ ሆነው እንኳን እራሳችሁ እንደዚህ በዚህ ልክ ማለት የራሳችሁን ጓደኛም ሆነ ጓደኛችሁ ነው በርግጥ የቡታጀራ ልጅ ነው ጓደኛችሁ ነው አብራችሁ እየሰራችሁ አብራችሁ እየበላችሁ አብራችሁ ያደጋችሁት ልጅ ነው። ግን በዚህ ልክ ክብሩን ዝቅ አድርጋችሁ የሰው ልጅ ነው ምንም ቢሆን ደሃም ይሁን ምንም ይሁን ማለት ነው። ገባችሁ አይደለ? የሰው ልጅ ነው። ግን ክብሩን ዝቅ አድርጋችሁ አብርሃምም ቢሆን በዚህ ልክ ገፍትር አድርጎ ራሱ ዋና እንደሆነና ማለት ገንዘብ እኮ ማለት ነው እንዴት ልበላችሁ ገንዘብ የሰውን ልጅ እንትን ክብር እንትን ሊል አይችልም። ገባችሁ አይደለ? ገንዘብ ስላላችሁ ብቻ በዚህ ልክ ግፍትር ማድረግ የሆነ እንዴት ነው ከአፍ መጥፎ ቃላትን ማውጣት የሆነ እንዴት እንደ ቆሻሻ ማየት። ገባችሁ? እኔ በጣም የተናደድኩት አብሶ ባለፈው ቪዲዮ ላይ መነጽሩን አውልቆ ሲጥልበት አብርሃም ማለት ነው። ገባችሁ አይደለ? በዚህ ልክ የሰው ልጅን መናቅ አያስፈልግም። ምንም ብር ይኖራችሁ ለምን ሚሊዮነር አትሆንም? ለምን ኢትዮጵያን አትገዟትም? የኢትዮጵያ ሀብት ሁሉ ለምን እጃችሁ ላይ አይገባም? ነገር ግን አብርሃምን በዚህ ልክ ሰውን መናቅ በዚህ ልክ እንደዚህ መሆን እኔ በጣም ነው የገረመኝ የእውነት ለመናገር ማለት እና ምን ለማለት ፈልጌ ነው ምንም ብር ኖራችሁ ምንም ሆናችሁ ሰውን አክብሩ። ገባችሁ አይደለ? ምንም ሰው አብርሃም እኔ ማቆ ማለት ነው የሆነ ለምናገር የማቆ አብርሃም አሁን ሰውን መናቅ አለ አይደለ? በቃ ማንም ሰው እኔን ምክር በቃ አለ እነሱ አስተሳስባቸው አሁን ማንም ሰው እኔን የሚመክረኝ እኮ ገንዘብ እየሰጠኝ አይደለም። ምን ገንዘብ እናንተ አንድ ገንዘብ የማስጡኝ ሰዎች እኔን እንዴት ትመክሩኛላችሁ ምናምን ማለት አስተሳሰብ ነው መሰለኝ ጭንቅላታቸው ላይ ያለው። ግን እንደዛም ሆነ ሰውን ማክበር ልመዱ። የበፊቱ አብርሃም ብትሆን ብዙ ነገርን ታተርፋለህ። በጣም ሲጀመር እነዚህ ወጠጤዎች ገንዘብ አለኝ የሚሉት እንደውም የላቸውም። ገባችሁ አይደለ? ሀብታምን ካያችሁ ይውኝውኛ አይሉ እንደዚህ ሰውን አይነቁ። በጣም ሰውን ሪስፔክት ያደርጋሉ እንደውም ሀብታሞች ማለት ነው ካያችሁት። ገባችሁ አይደለ? ይውኝ ብሎ ልብስ አይቀያይሩም ራሱ ማለት ነው። ገባችሁ? ብራንድ የሌለ ልብስ እንኳን ነው የሚለብሱት። ገባችሁ? ዝም ብሎ ቲሸርት ነው በራሳቸው ያሰፋሉ ነው የሚለብሱት እንጂ እንደዚህ አይሆኑም። ስለዚህ ሀብታም ስለሆናችሁ ወይም ደግሞ ገንዘብ ስላላችሁ ወይም ደግሞ የሰው ተወዳጅነት እንደም ይሄው ሰው ይወደኛል አትበሉ። የምሬ ነው። በአንዴ ነው የምትወድቁት። በጣም ብዙዎችን እያያችሁ ነው። ለምን ሺህ ዓመት አትፈምዙም? በአንዴ ነው የምትወድቁት። ከወደቃችሁ ወደቃችሁ ነው። ማንም ዞር ብሎ እንደማያችሁ ማወቅ አለባችሁ። ስለዚህ በዚህ ሰዓት ሰውን የሆነ የገዛችሁ ሰው ወይም ደግሞ እናንተ በዚህ ሰዓት ሰውን ያከበራችሁ ሰው ለእናንተ ጎን ይሆናል የዛ ሰዓት ስትወድቁ ማለት ነው። ስለዚህ ሰውን አትናቁ።
ገባችሁ? ሲቀጥል ደግሞ አሁን መታችሁ አጉል ምክር ልምከርሽ አትበሏት ለሩታ ማለት ነው። ገባችሁ? ራሷን የምታክሰው ናት። እናንተ ናችሁ ያመጣችሁት ወንዱንም ራሳችሁ ደግሞ ታዋርዱታላችሁ። ገባችሁ? ምንም አላለም እኮ እንደውም ከዚህ በፊት ያመጣችሁት ወንዶችንም ሴቶችንም በዚህ ልክ እንደ ማን ነው እንደ ደስታ አላዋረዳችሁም። በጣም ነው የምታዋሩት፣ በጣም ነው ዝቅ የምታደርጉት፣ በጣም ነው በዚህ ልክ ማለት ዩቲዩብ ከፍታችሁ ለመስጠት እናንተ ፌመስ ስለሆናችሁ ብቻ አንድ ግለሰብን አምጥታችሁ በዚህ ልክ እንደዚህ መውቀስ እንደዚህ መርገጥ ጥሩ አይደለም። ገባችሁ አይደለ? እናውቃለን። ኦኬ የዳህል ሊሆን ይችላል ወይም ደግሞ ሚዲያ ሊጠቀም ሊሆን ይችላል። የፈለገው ሚዲያ መጠቀም ይፈልጋል፣ ዩቲዩበር መሆን ስለሚፈልግ ነው ከእናንተ ጋር እንደዚህ ክብሩን ዝቅ አድርጎ የሚሰራው ብዬ አስባለሁ። ያው በእርግጥ ጥሩ ቦታ ይደርሳል ከዚህ በኋላ እናንተ አንዳንድ ሰው ዝቅ ቢልም ቢረገጥም ምንም ቢልም ወደፊት ያማረ ህይወት ይኖረዋል። ስለዚህ ከናንተ ጋር አሁን እንደዚህ ቢረገጥም እናንተ እንደዚህ ብታቆሽሹትም ምንም ብትሉትም እርግጠኛ ነኝ ጥሩ ኦዲየንስ እንደሚያፈራና ጥሩ ደረጃ እንደሚደርስ። ግን የሆነ ሰውን እናንተ ህይወታችሁ ውስጥ አምጥታችሁ ልታሰሩ እስካሁን ያመጣችሁት ሰዎችን እንደዛ አቆሻችሁ አታውቁም ሁላችሁም ማለት ነው። ስለዚህ ሪስፔክት ስጡ። አብርሃምን ብትሆን ማለት ነው አንተ ነው ያመጣው ልጁን ገባርላ አቃለው በደም ግን በዚህ ልክ ሪስፔክት ዲስሪስፔክት አድርገ በዚህ ልክ መናቅ አያስፈልግም። በምታወራው ነገር አውራ፣ ግን በዚህ ልክ ዲስሪስፔክት አታርግ የሰው ልጅን ማለት ነው። ምንም ቢሆን የሰው ልጅ ነው፣ ክብር ያለው ገባ አይደለ? ያሉ ሰዎች አጠገብሽ ያሉ ልጆች ምናምን ያን ያህል ያንቺን ያብርሽን ክፍተት እየፈለጉ በዚህ መንገድ መሄድ ተገቢ አይደለም ብለን ነው ያሰብነው። እንድትለያዩ አንፈልግም። ያው ተለያይታችሁ የሚለው ዝም ብሎ ነገር ቢሆን እናንተ ፈለጋችሁም አልፈለጋችሁም አብርሃምና ሩታ ተለያይቷል። አለቀ፣ አከተመ፣ በቃ 80 ቀዷል፣ አለቀ። ነገር ግን እየመጣችሁላችሁም እናንተ መለያየት አልፈልግም፣ እናንተ እንድትለያዩ አልፈልግም። ሄዳችሁ እስቲ አብርሃምን ልክ እንደ ሩታ ጨቅጭቁ እስቲ። ሩታ ስትስቅና ሩታ የራሷን ህይወት ስትኖር እናንተ የምትከፉ ወይም ደግሞ ከአብርሃም ጋር አንድ ላይ እንድትሆን ከፈለጋችሁ እስቲ እናንተም ደግሞ ኤቭሪዴ ሄዳችሁ አብርሃምን ደግሞ ልክ እንደ ሩታ ጨቅጭቁ። እየመጣችሁ ሩታ ላይ ሁላችሁ በየቀኑ ሲጀመር ጥፋተኛ እሷ ናት። ማንም ሰው ሲጠራት አቤት እያለች እየሮጠች ትሄዳለች። ማንም ሰው መጥቶ በሩን ሲንኳኳ አቤት ደህና ናችሁ ብላ አስቀምጣችሁ በስነ ስርዓት ታወራለች። ጥፋተኛ እሷ ናት። ገባችሁ አይደለ? ክብሯን ማታስጠብቅ ገብሻል። እኛ እንድትለያዩ ድጋሚ አብራችሁ እንድትቀጥሉ እንፈልጋለን። ወይ ሌላም ጨምሩልኝ ሀሳብ የላችሁ? እርግጠኛ ናችሁ? አንደኛ ነገር ፕሮጀክት ሊሰራ ነው ምናምን ተብለን ነው ይባላል አላችሁ። አንተ የቅርብ ጓደኛ ከሆንክ እንዴት ይሄንን ይባላል አይባልም ላይ ፎከስ አደረግ? እንዴት አታውቅም? ይስራም አይስራም አታውቅም ነው። እርግጠኛ ነበርክ መጀመሪያ ይሄንን ይባላል ያላችሁት ማለት አብረኸው እስካለ ድረስ ይሄንን ነገር አንተ ላንተ ይባላል ከሱ ጋር ተገናኝተን ማናቅ የተገናኘ ነው ከጁ ጋር እሺ። በዛ ደግሞ ከሱ ጋር እነሱን ማጣራት አልፈልግም። ለምሳሌ ይሄንን ደግሞ እኛ ስለሰም በደንብ ስላወቀ ነው ሊነግርሽ የፈለገው። ሰው ዝም ያልነው ብዙ ነገር ይሄ ስላለ ፕሮጀክት ቀርጾ ሊሰራ ነው የመጣው ይባላል። እሱን እንለፈውና በጣም የቅርብ ጓደኛ ከሆነ ልጅና ሚስት እንዳለው ይባላል ነው። አሁን ይባላል እርግጠኛ ማስረጃ እጃችን ላይ የለም። ማስረጃ ሰጥቻለሁ አልኩሽ ሲጀመር ማለት ነው። በዚህ አጋጣሚ ኦኬ እንደ ህግ እንደም እናንተ አጠገብ ሲጀመር ህግ የለም እንጂ በእናንተ በነሩታ ድራማ ውስጥ ምናምን ህግ የለም። ቢያመጡም ፌክ ፖሊስ ነው፣ ቢያመጡም ፌክ ጠበቃ ነው ምናምን ነው ኤቭሪዴ ማለት ነው። ነገር ግን እንደ ህግ ደግሞ ስናስበው ማለት ነው ገባችሁ? የአንድ ሰውን ዝም ብሎ ማንሳት አይቻልም። ሚስት ሲኖረው ኦኬ ልጅም ሚስት አለው ካላችሁ ደግሞ ማስረጃ ሳይኖራችሁ መታችሁ የሰውን ስም በዚህ ልክ ማጥፋትና ተገቢ አይደለም። ገባችሁ አይደለ? እናንተ ራሱ ያስከስሳል ነገሩ። የእናንተ ጭምልቅ ያለ ድራማ ምን ያስከስሳል? ትክክለኛ ድራማ አስሩ። ገባችሁ አይደለ? ግን እዚህ ጋር መታችሁ ማስረጃ ሳይኖራችሁ ማስረጃ የለኝም ግን ልጅና ሚስት አለው ብላችሁ ስታወሩ ደግሞ ትንሽ ይፈሩ እንጂ እንዴ ይሁን ጥሩ እኮ ነው። ታዲያ ምን አልኩኝ አንቻውን እሱ ያላገባ ደግሞ ማን ነው ጊዜ ማሳለፍ? ያኔ ነኝ ጊዜ ማሳለፍ። ቆይ ቢያገባ ራሱ ሩታም አግብታ ልጅ አላት። ሴም አንድ አይነት ናቸው። ስለዚህ ምንም ችግር የለውም። እዚህ ጋር ሊገርማቸው አይችሉም። ግዴታ ሩታ እኮ አፍቅረው ስለመጣ ብቻ ማለት ነው ግዴታ ያላገባ ድንግል ወንድ አይደለም የሚያፈቅራት። ገባችሁ? ሴትን ልጅ ማለት ነው ግዴታ አግብቶ 10 ልጅም የወለዳል ሴትን ልጅ ማፍቀርም ይችላል። እሷን አግብቶ መኖርም ይፈልጋል። ገባችሁ አይደለ? ስለዚህ ልጅም ሚስትም ቢኖረው ኦኬ ሚስትም ላይኖረው ይችላል። እዚህ ጋር ማስረጃ የላችሁ። ቢኖረም ሩታ አግብታ ደግሞ ወልዳለች ልጅ አላት። ስለዚህ ችግር የለውም። እንደዛ ነው ታስቡት። አይ እናንተ እንደምታስቡት እሱም የሚያስበው ምናምን ሊሆን ይችላል። እኔ ግን እንደዛ አይመስለው መስላችኋለሁ። እንደዛ ነው ያሰቡት። ሲጀመር እነሱ ጊዜ ማሳለፊያ ነሽ ብሎ ነው እንደዛ ነው ያሰቡት እነሱ። ምክንያቱም ጊዜ ማሳለፊያ 10 ሴት ስለሚይዙ የቡታጅራ ወንዶች ሲጀመር ምን ከነሱ ምን እንማራለን?
10 ሴት ስለሚይዙ ጊዜ ማሳለፊያ ለዛ ነው ሩታንም እንደዛ የሚያስቡት። እኛ አኪለኝ እንደዚህ ነገር ማላቀው እኛ እንደዛ አይደለም ነው የልጅ ጊዜሽን አጣባቂ ለማለት ነው። በቃ ያ ጊዜ ማሳለፊያ ስንልሽ እሱ ያሰበው ነገር ደስተኛ ነኝ እውነቱን ምንም የጎዳኝ ነገር የለም። ነገር ግን እሱ ሌላ ነገር አስባል የምትሉ ከሆነ እሱ እንደሚያስበው እኔ እሆናለሁ ወይም ደግሞ እሱ በሚያስበው መንገድ እኔ ይገኛለሁ ማለት አይደለም። በዚህ ናህል እንደ ሴት ልጅ እኮ ነኝ። ዝም ብሎ ምንም አይነት ነገር የሚሸውደኝ ነው አይደለም። ልክ እንደነሱ ነው የሚያስቡት አንዳንዴ ወንዶች ማለት ነው። ልንገራችሁ ልክ እንደ ሴት አይደለም ሴቶች ማለት ነው። ብንጀናጀንም ብናወራም ኦኬ ዓመተ ምህረት 3 ዓመት 10 ዓመትም ሊሆን ይችላል አውርተን በደንብ ተጀናጅነን ነው አንድ ወንድ የምናገኘው። ዝም ብለን እንደመጣልን አንድ ወንድ አናገኝም። ወንዶች ግን እንኳን አውርታችሁ አንድ ቀን አይደለም አንድ ቀን መንገድ ላይ ስትሄድ አንድ ሴት ዳሌዋን ካያችሁ እየተከተላችሁ እንደ ውሻ ነው የምትሮጡት። ገባችሁ አይደለ? ልክ እንደናንተ ሴትም ልጅ እንደዛ ነው የምታስቡት። ገባችሁ? ሴት ልጅ ግን በጆሮዋ በደንብ ተጀንጅና ገብቶላት ነው ስታፈቅር ነው አንድን ወንድ በቃ ሪስፔክት አድርጋ ወይም ደግሞ አንድን ወንድ ልታገኝ የምትሄደው ማለት ነው። ረጅም ጊዜ ፍቅረኛ ከሆነ ነው እንደውም እሱም ማለት ነው እንጂ በሳምንት ውስጥ ተጀናጅና ምናምን አንድን ወንድ አውቃ አይደለም የምትሄደው። ሴት ልጅ በደንብ አጥንታ ነው የምትገባበት ማለት ነው። ኢቭን እንኳን ፍቅረኛ እንኳን ስትይዝ በሌላ አማራጭ በጣም በብዙ ነገሮች አጣርታ ፈትሻው ነው የምትገባበት እንጂ ዝም ብላ እንደናንተ አንድን ወንድ አንድ ሴት አፍቅራ ማለት ነው የሆነ እየሮጠች የምትገባበት አይደለም። እናንተ ናችሁ የሆነች ሴትን ካያችሁ ሚስት እንኳን ኖሯችሁ ባለትዳር እንኳን ኖራችሁ እየሮጣችሁ አንድ ሴትን ጋር የምትሮጡት ማለት ነው። ገባችሁ አይደለ? እናንተ የዛ ሰዓት አንድን ሴት አግኝታችሁ አብራችሁ መተኛት ብቻ ነው የሚታያችሁ። ሴት ልጅ ግን በጣም ብዙ ነገር ታስባለች። ማርገዝ አለ፣ ምን አለ፣ ቤተሰብ አለ፣ ስለ ቤተሰቦቿን ታስባለች። እናንተ ምን አላችሁ? ማን ይዛችኋል? አስረግዛችሁ መሮጥ ነው። ስለዚህ ሴት ልጅ እንደናንተ አታስቡ። ሴት ልጅ በጣም ብዙ ነገር አስባበት ነው የምትገባበት። ገባችሁ አይደለ? እንደመጣላችሁ አታውሩ። እንዳሉሽ ይገባናል። ግን በዛና ህልክ ደግሞ አንዳንዴ ሴት ልጅ ብዙ ነገር የሚያታላት ነገር ሊኖር ይችላል። ኧረ እባክህ ገብሻላ? አዎ እናንተ እንደምታስቡት ማለት ነው። 4 ጎማ ካየሽ ትሮጣለች እንደምትሉት ኦኬ። ሀብታም ከሆነ ትሮጣለች እንደምትሉት ሀብታም ከሆነ ብር ካየች ትሮጣለች ሴት ልጅ ብላችሁ ስለምታስቡ የእናንተ አስተሳሰብ ነው። ሴት ልጅ ግን እንደዛ አይደለም። ኦኬ ሀብታምን ከሆነ ከያዘች ራሱ ብትሄድ ራሱ ብሩን በልታ ለመሄድ ነው ኦኬ እንጂ አፍቅራው አይደለም። ሴት ልጅ ከልቧ ስታፈቅር ነው ከአንድ ወንድ ጋር የምትኖረው። ገባችሁ አይደለም? እንጂ ሀብታም ስለሆነ ብቻ አይደለም። አይ ትታለያለሽ ወይ ደግሞ የሆነ ሌላ ሙስ እየገባሽ ነው ምናምን አይደለም። በቃ ባጭሩ ጊዜ ልጅነት ምናምን የሚያጠቃው ሰው አለ። እኔ ደግሞ እነሱን ስነግረህ እኔ አሁን ላይ ህፃን አይደለሁም። እንደዚህ ነገር የሚያታለኝ ሴት አይደለሁም። ህፃን ነኝ እንዴ? አይደለም እኮ የህፃንነት ጊዜ አልፎብናል። ስለዚህ ምንም የሚያታልለኝም የሚሸውደኝም ነገር የለም። ማንም ደግሞ እንደፈለገ መጥቶ እንደዚህ ምናምን ሊጠቀም ድረስ መልካም ብዙ ነገር ሊሆንልሽ ይችላል ሩታ የፈለገውን ሲያገኝ ድረስ። እኔ እኮ አስተሳሰባችሁ ጅሎች፣ ማህይቦች አትማሩ ምን አትሉ። በቃ የድሮ አስተሳሰብ ገባችሁ አይደለ? አንድ ወንድ አንድን ሴት የሚፈልገው የፈለገውን አግኝቶ ሲሮጥ ድረስ ነው ምናምን የሚባለው። እሱን አስተሳሰብ ይዛችሁ ነው። ከሩታ ምን ፈልጎ ድንግሏን ፈልጎ ወልዳለች እኮ ያውቃል እኮ ድንግል የላትም። ስለዚህ አብዛኛው ወንዶች ድንግሏን ፈልጎ በቃ የፈለገውን ሲያገኝ ድረስ ነው ከዛ በኋላ ላሽ ይላል ምናምን የሚባለው ድሮ ነው። ስለዚህ እሱ ደግሞ ሩታ ላይ ምንም እንደሌላት ያውቃል። ስለዚህ ምን ፈልጎ ነው ምን ፈልጎ? አስተሳሰቦቹ በደንብ አስባችሁ የድሮ አስተሳሰብ ይዛችሁ መምጣት ሳይሆን በደንብ ስታወሩ ማለት ነው። ይሄ ለሚዲያ ይጠቅማል ወይ ምን አስተምራለሁ ምን ኦዲየንስ ምን አይነት መልስ ይሰጡኛል ብላችሁ አውሩ። በደንብ ሳትዘጋጁ መጣችሁ እኔ የእሱን አይደለም እኔን እንዴት እንዳሰባችሁ ግራ የሚገባኝ የፈለገውን እስከሚያገኝ ዝም ብሎ አይነት ተራ ሰው ነው እንደ ይመስላችሁ? ለእኛ አይደለሽ አሁን ያልገባሽ ገንዘብ ስላለ ሻይመሮ ሊደፈን ይችላል። እሱ በገንዘቡ ልክ ነው የሚያስበው። ሩታ እየሰማሽ ነው? በገንዘብ እንደፈለገ የሚያደርገው ነገር ነው የሚፈልገው እሱ ሲጀመር ማለት ነው። አንተ ውሸታም የሆንክ ልጅ ማለት ነው። እንደውም ይሄ ልጅ ነው ያልወደውም በዚህ አጋጣሚ ስለዚህ በጣም ስለዘደበኝ እኔም መልስ ስለመለስኩ ተወላልከናል ማለት ነው። ይሄ ዳቦ ሊጥ ይሄ ወፍራሙ ማለት ነው። ገባችሁ አይደለ? ነገር ግን ማለት ነው በዚህ አጋጣሚ ልንገር፣ አንተ ራሱ እዚህ ጋር ውሸት በጣም ነው የምታወሩት። ልጁን እኔ በደንብ ነው ማውቀው ምንም እንደሌለው እንኳን ሀብታም ሊሆን ማለት በገንዘቡ በጣም ብዙ ነገር ያስባል ምናምን ትላላችሁ። ገባችሁ አይደለ? ግን አንደኛ ውሸት እየዋሻችሁ ነው። እዛ ኢቭን ሚስት አለው ልጅ አለው እያላችሁ ነው። ግን በዚህ አጋጣሚ ደግሞ በዚህም ደግሞ ቢያንስ ማለት ያኛውን እየዋሻችሁ ምንም እኮ ገንዘብ የለውም እሱ ገንዘብ እንዳለው እየሆነ ነው ብትል እንኳን ያምርብ ነበረ። ገባ አይደለ? ግን በገንዘብ ሁሉም ነገር መግዛት ነው የሚያስበው እሱ ምናምን ስትል ደግሞ ይደብራል። እሱ እንደሱ ሊያስብ ይችላል። እኔ ደግሞ ገንዘብ ስላለው ብቻ ምንም አይነት ነገር እኔ ላይ ማድረግ ይችላል ማለት አይደለም።
ገባ አይደል? እኛ ልትረጂ ምንም ፍላጎትም የለሽም ወይም ደግሞ እኛ የምናወራው ዝም ብሎ ፌዝ መስሎሽ ብቻ ነው እንጂ አልገባኝም። ማርያም በምን አይነት አረዳደኛ ነው ያላችሁ? ማርያምን ለማለት እዚህ ጋር ማርያምን እግዚአብሔር ምናምን አትበሉ። እዚህ ጋር የውሸት ስራ እየሰራችሁ ቅዱሳንን አትጡ። ሰማችሁ አይደለ? ያለው እኛ ምንም የምንጠቀመው ነገር የለም። የእናንተ ደስታ ፈልገን ነው እንጂ ጭራሽ ከአብርሃም ራሱ አንድ ላይ ባትሆኑ ራሱ ከደስታ ጋር አንድ ላይ መሆን የለብሽም ብዬ ነው እኔ የማስበው። እሺ አሁን አልገባኝም። ከአንተ ጋር ትሁን፣ ከአንተ ጋር ስትሆን ነው ደስተኛ የምትሆነው። እናንተ የምትፈልጉት ከእናንተ ጋር እንድትሆን ነው። ከአብርሃም ጋር አትሆንም፣ ከደስታ ጋር አትሆንም። እሺ እያለቀሰች ትኑር ሁሌ። አብርሃም ሴትን ሲላላጥ ምናምን እሱን እያየች እንድትናደድ ምናምን ነው የምትፈልጉት። እንድቀናች ምናምን እያላችሁ ልትሰሩባት እንደዛ ነው የምትፈልጉት አይደል? ያላችሁት እናንተ እንዴት አንቺ ልጅ ካለው ሚስት ካለው ጋር አንቺ ራስሽ እንትን ማለት እሺ አይደለም ያላት እኮ በቃ ኖርማል ነው። ማለትም ደስታ ባጭሩ ውጪ ሀገር የመጣበት ሀገር ላይ ሚስትና ልጅ አለው ነው ማለት ነው። ቢያንስ አንቺ ማንሽ እንዴት ነገ ጥሎሽ እንደሚደር እርግጠኛ አይደለሽም እኮ እንዴ? ምን ሆነሻል? ዛሬ እሷን ትቷት የመጣ ልጅ ስራ ለምን እርግጠኛ ነሽ? እሷን ትቷት መጥቶ ዛሬ አንቺ ነገ ደግሞ ጥሎሽ እንደማይሄድ ምን እርግጠኛ ነሽ? በዚህ ልክ ለምን ራስሽን ታወርጃለሽ እንዴ? አልገባኝም። ምን ማለት ነው አልገባኝ ማለት ነው? ራስሽን ታወርጃለሽ? አዎ ማለትም እንዴት? አዎ እዛች ጋር ሚስት አለው አይደል? ልጅ አለው። ምንም የተረጋገጠ ነገር የለም እኮ ልዘዝሽ እኮ ነው። ማስረጃ አምጡ። ማስረጃ ራሱ ቢኖራችሁ ማለት ነው እዚህ ጋር ማለት ነው ሩታ ራሷ የምታክሰው ናት። ገባችሁ አይደለ? ግን ማስረጃ ሳይኖራችሁ ራሱ በዚህ ልክ መናገር ራሱ አይጠበቅባችሁም። ሲቀጥሉ ደግሞ እናንተ ማን አባታችሁ ናችሁና ነው ሩታን ልታዟት የምትሞክሩት በዚህ ልክ ማለት ነው? ምንድናችሁ እናንተ? እኛ ባልነው መንገድ ነው አንቺ መሄድ አለብሽ፣ በራስሽ መሄድ የለብሽ የምትሏት እናንተ ማን ናችሁ? በየቀኑ አብርሃም ነው የሚልካችሁ እርግጠኛ ነኝ፣ ጨቅጭቋት እያላችሁ ማለት ስለዚህ እሱ ራሱ ስለማይፈልግ ከሌላ ሰው ጋር ማየት ስለማይፈልግ ያንጨረጭሯል። ነገር ስላለን እኮ ነው ስለምታውቅ ምናምን አይደለም። ምንም ይፋዊ ነገር አላሳያኝም እስካሁን ድረስ በወሬ ነው ይሄ ነው ያ ነው እያልከኝ ያለው ገብቶሃል አይደለ እንዴ? አላበዛችሁትም? ማምጣት ነበረብኝ ነው። አዎ ነበር። ሲጀመር ሊያመጡ ይችላሉ፣ ከኔ ጋር ማቀናበሮ ሊያመጡ ይችላሉ። ሌላ ሴቶች በጣም ብዙ ቆንጆ ሴቶችም አቀናበሮ ከነ ልጁ ሊያመጡ ይችላሉ። በዚህ ሰዓት ኤአይ እንኳን ባለበት ሰዓት ማለት ነው። ገባችሁ አይደለ? አብራችሁ እንዳደራችሁት፣ አብራችሁ እንደበላችሁት፣ አብራችሁ ብዙ ነገር እንዳደረጋችሁት አድርጎ የሚያቀነባብር ኤአይ እያለ እድሜ ለኤአይ ማለት ነው። ማን ያምናችኋል? አሁን ማስረጃ ራሱ ብታመጣ እኔ አላምንም። በዚህ ሰዓት በፍጹም አላምንም፣ ልንገራችሁ ማለት ነው። እንኳን ፖስታችሁ እንኳን ይሄ ውሸት ነው ኤአይ ነው ብትሉኝ ራሱ አላምንም ደግሞ። ገባችሁ አይደለ? ብዙ ነገር አለ። ቴክኖሎጂ ተቀይሯል። ስለዚህ ልጅ አለው ሚስት አለው ብላችሁ ደግሞ ነገ ልለጥፉ ነው። ኤአይ ነው የምንለው። አለቀ። ኤአይ እኔና እሱ ስናወራ ይኸው ለአንተ ስላወራውና ስላላወራው ብቻ እኔ ምንም ደንታዬ አይደለም። ነገር ግን አንተ እኔን እንዴት ብታስበኝ ነው እዛ ጋር ልጅና ሚስት እያለ አንቺ እንዴት እንደዚህ ነገር ታደርጊያለሽ? አይደብርሽም? እንደውም ባይሆን ጊዜ ማሳለፍ ያለሽ ለሱ ለደስታ የሚያወራው ወራዶች ማለት ነው። የሚያወሩትን ቃላቶችን ራሱ አይመርጡም። ሲቀጥል ደግሞ ሩታ ማለት ነው አውቃ ይገባች አይደለም። ቆይ እዚህ ጋር አንደኛ ማስረጃ ሳይኖራችሁ፣ ሁለተኛ ደግሞ ሩታ አውቃበት ብትገባ እንኳን እንደዚህ ብታወሩ እንኳን ይገባችኋል ብዬ ትንሽ እንኳን እንትን እንላለን። ገባችሁ? ማውራት ራሱ የለባችሁም። ገባችሁ አይደለ? እዚህ ጋር ሩታ አውቃ ሚስትና ልጅ እንዳለው አውቃ የገባችበት ይመስል አንቺ እንዴት እንደዚህ ተወኛለሽ? ለሱ ጊዜ ማሳለፊያ ነሽ ብላችሁ ደግሞ እሷን በዚህ ልክ የምትናገሩ እናንተ ማን ናችሁ? አንቺ የዚህ ማሳለፊያ ነሽ። እሱ እያራመደ ያለው ሙድ ሩታ ጭራሽ ነው እያወራው አይደለም። እኔ ትክክለኛ ነገር ነው ማወራው ያለው። አንድ ነገር ልንገርህ፣ ልጅና ሚስት ቢኖረው ኖሮ በዚህ ልክ ሚዲያ ላይ ወጥቶ እንደዚህ ማድረግ ሞራል አይኖረውም ነበር። እውነቱን ስለነገርኩህ ሰምተኸኛል አይደለም? ሲጀመር አይደብርሽም እንዴ አንቺ ልጅ ካለው ሚስት ካለው ጋር እንትን ማለት ጂኦ ስነ ስርዓት ያዝ እንዴ? ኧረ ሩታዬ በጥፊ ለምን አታያቸውም? ይሄ ዳቦ ፊት ሊጥ ዳቦማ ያምራል። እንደውም እንበላለን እኮ ሊጥ ፊት ማለት ነው። ያልበሰልክ ሊጥ ገባ አይደለ? ስለዚህ ስለሱ አሁን አይደብርሽም እንዴ? አንቺ ልጅ ያለውና ሚስት እናንተ መታችሁ ብቻ ልጅ ያለውና ሚስት አለው ስላላችሁ ብቻ ነው እሷ እንትን የምትለው። እናንተ እንኳን አላችሁ 10 ልጅም ምንም ይኑር ገንዘብ እየሮጣችሁ ለገንዘብ ብላችሁ የምታገቡ ወይም ደግሞ አብራችሁ የምትተኙ እናንተ የራሳችሁን ጸባይ ነው ለሩታ የምትሰጧት። አልገባኝም እንዴ? ስለማጋችሁ ነው ዝም ያልኳችሁ። በጣም የማይሆን ነገር እየተናገራችሁ ነው። መስመራችሁን አልፋችሁ አፋችሁ ሁለታችሁ ስለ ስርዓታችሁን ያዙ። በስነ ስርዓት ቤት በር ከፍቼ አስቀምጬ ስላወራችሁ ነው ነው ወይ? እንዴት ነው የምታወሩት? እኛም እኮ ላንቺ ብለን ነው እዚህ ጋር ስለማጋችሁ አንተንም ስለማጋችሁ የደስታ ተካፋይ ነበራችሁ ብዬ ስለማስብ ነው በክብር እያወራችሁ ያለሁት። ገባ? አይ ለዛ ነው እኛ እየተረዳሽ ነው። በዚህ ቀን ነው እኮ እያወራህ ያለው። አንተ ማለት ጊዜ ማሳፈረኝ እንዴ? አንተ እንዴት ልታስበኝ ነው እንደዚህ የምትናገረኝ?
እኛ ለምን አትረጅንም? በምን አይነት መንገድ ልረዳ አልችልም? መንገድ እያናገርከኝ እንዴት እንድረዳ ነው የምጠብቀው? ለአንቺ አስበን እንጂ መጣ ነው። እኛ ለደስታ የሆነ ነገር ምናምን እያሰብክ አይደለም። ምን አስባችሁ ብታስቡ በስነ ስርዓት ነው የምታወራት እንጂ እንደውም እርግጠኛ ሆኜ ልንገርሽ አንቺ ጊዜ ማሳለፊያ ነሽ እያላችሁ በዚህ ልክ የንቀት ጥግ እያወራችሁ ደግሞ ስላንቺ ስላሰብን ነው። አስባችሁ ሞታችሁ ብታስቡማ በፊት ነበረ እንደዛ እንትን ስትሆና ከጎኗ መሆን ገንዘብ አልገዛንም። እኛ እኮ በውሸት እንጂ ማለት ነው። እናንተ ሌላ ነገር ፈልጋችሁ የሆነ የቀረባችሁ ነገር እኔ አላውቅም። እሱ አንተ ነገር ካሌለ በስተቀር በዚህ ልክ እኔን ገብተህ እንደዚህ አይነት ንግግር ልትናገረኝ አትችልም። ለአንቺ ብለን ነው እኛ ምንድን ነው ለእኔ ብለህ ንግግር ትናገረኛለህ? ማነው ጊዜ ማሳለፊያ? እኔ ጊዜ ማሳለፊያ ያማል እንዴ? እኔ ራሴን አላውቅም ወይ? እናንተ እንዴ ብታስቡኝ ነው እንደዚህ አይነት ሴት መሆን መስላችሁ? አታፍሩም እንዴ እናንተ? አይደብራችሁም? ላፋችሁ አይኛ ለአንቺ ስላለ ነው እንደዚህ ምን የምንሰለው? ልክ እንደ ራሳቸው ነው የሚያስቡት ሩታዬ። ልክ እንደ ራሳቸው ጊዜ ማሳለፊያ ስለሚይዙ ልክ እንደ ራሳቸው ስለሚያስቡ ሌላ ምንም እንዴ እኛ ወይ እንደ ሌሎቹ ገንዘብ ያስባላ ግን ይቆጥሻል። በለው ነበር ማለት ነው። በዛ ልክ እንደዛ አስበን ጭራሽ አልመጣንም። እንደዛ ተናገረኝ ውጡ። እኛ ችግር የለውም። በዚህ ልክ እንደዚህ አታስቢ። ጨርሰናል። ስለሁሉም ነገር ግን ማመሰግናለሁ። እንደሚቆጭሽ አትጠራጠሪ። ሰው በክብር አስገብቶ ሲያወራጭ እኛ ምንም የምንጠቀመው ገንዘብ አልገዛንም እንደሌላው። አይ አይመስልም እንዴ? የሆነ የቀረብን ነገር የለም እንዴ? ምንም የሚቀርብን ነገር የለም። አመሰግናለሁ። ቤተሰብ ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።